እርሚዬ ቲክቶክ ላይ የመጣውን ላንቺ ከአሜሪካን ሀገር ድረስ የወደደሽን ይህን ግለሰብ ቲክቶክ ላይ የሚያዟዙሩትን ሰው ይሄ ልጅ እውነት ካመለጠሽ ሁል ጊዜ በእንባ ነው ታጅበሽ እምትኖሪው። ሄርሜላ እባክሽ ነቃበይ። አብርሃም ይኸው እዚህ ድረስ እየገፋሽ ነው። ይሄ ሁሉ ደግሞ እየሆነ ያለው ፈጣሪ አምላክ ቁርጥ እንዲያረግልሽና ወደዚህ አዲስ አፍቃሪሽ እንድትሄጂ እሱ ከላይ እየመራሽ ይመስላል። አብርሽ ሁኔታው ማን ነው ያናደደው? ጭራሽ ሴቶቹን ውሳኔን አሳውቃቸዋለሁ እያለ እንደ ስራ ቅጥር ሁለቱንም ኢንተርቪው እያደረገ ሁለቱንም ቃለ መጠይቅ እያደረገ እየሸኘ ሲመልሳቸው ተመልክተናል። በዚህ ቪዲዮ ራሱ ሴቶች እህቶቼ ምንድነው አቋም እማትወስዱት? እኛ ሐሳብ አስተያየት ስንሰጥም እኛንም ውሸታም ትላላችሁ። ቆይ አብርሃም ስራ ነው ትክክል ብላችሁ የምታስቡት እንዴት ነው? አብርሃም ቢያንስ ከሁለት አንዱ ለኔ ጥሩ አደረጋችሁ ብሎ የሚያሰብ ሲገባው ሁለቱንም ኢንተርቪው እያደረገ ሁለቱም አብርሽ ሲሉት እንዴት እየተካበ እንዴት እየተኩራራ እንደመጣ ተመልከቱ። በፊት አብርሽ እምናቀው በትህትናው ነበር። በፊት አብርሽን እምንወደው ሰው በማክበሩ ለሰው ስሜት በመጨነቁ ሴቶችን በማክበሩ ነበር። ዛሬ ግን ሴቶቹ ካቅማቸው በላይ ሲያፈቅሩት ይኸው ጥግብ ብሎ እንደዚህ እንዲሆን አድርጎታል። እባካችሁ የሄርሜላ አፍቃሪ ነኝ ያለውን ግለሰብ ከአሜሪካን ሀገር ድረስ እያፈቀራት በዚሁ ዩቲዩብ ሚዲያ እያያት ለምን እሷ እንደዚህ ለማኝ ትሆናለች? ምን የመሰለ ሰው እያለ እኔን አስተዋውቁ እያለ መልእክት ስለሚያስተላልፈው እባካችሁ ይህም መልእክት ለሄርሜላ ደርሶ ሄርሜላ አዲስ ኑሮ እንድትጀምር እባካችሁ የዛሬው መረጃ ብዙ ሰው ጋር እንዲደርስ አድርጉልኝ። በላይክ ብታረጉልኝ ብዙ ሰው ጋር ይደርሳል። እንዲሁም ደግሞ ለቤት አዲስ ሆናችሁም ሰብስክራይብ ማድረጉን አትርሱ። አንድ ምርቃትን ግን መርቂያችሁ ወደ መረጃ ወደ ዝርዝር ጉዳዩ ከሰሞኑ ወደ ኢትዮጵያ ሊመጣ ያለው የሄርሜላ ፍቅረኛ ስለተወራለት ስለዚህ ልጅ በዝርዝር እነግራችኋለሁ። ከዛ በፊት አንድ ምርቃት ልመርቃችሁ። ሰውን አብዝታችሁ አትውደዱ። ሰው እኮ ይኸው እንደዚህ ደካማ ነው። አብዝታችሁ ዝቅ ባላችሁት ቁጥር አብዝታችሁ ፍቅርና ትህትናን ባሳያችሁ ቁጥር ያ ሰው መልሶ ይጎዳችኋል። ይኸው ሄርሜላ የፍቅርን ጥግ ነው ላብርሽ ያሳየችው። እንኳን ላብርሽ አይደለም ቤተሰቦቹ እነ ዴቫ እነ ቡዜ እስኪደመሙ እስኪገረሙ ድረስ የፍቅርን ጥግ የትህትናን ጥግ አሳይታለች። ዛሬ ግን መጨረሻዋ መገፋት ሆኗል። እባካችሁ ይህን መረጃ የምታደምጡ ውድ ሀገሬ ልጆች ለቤተሰብም ለፍቅረኛም ለሁሉም የምትሆኑትን በልክ አድርጉት። ነገ ያ ሰው እናንተ ላይ ጠግቦ እናንተ ሆኖ የምትገፉት እናንተ ሆኖ የምትናቁት። ብዙዎቻችሁ ይሄን ነገር ደርሶባችሁ አይታችሁ ይሆን ይችላል። ያልደረሰባችሁም ደግሞ ከእንደዚህ አይነት ነገር እንድትማሩ ነው በማክበር እምነግራችሁ። የእውነት የኔ ወንድማችሁ ምክር እንደ ቀልድ አትመልከቱት። ትክክለኛ ምክር ነው። እኔ ደርሶብኝ አይቻለሁ። ብዙ ያረኩለት ሰው ፊቱን አዙሮብኛል የምትሉ ላይካችሁን አሳዩኝ፣ ሐሳባችሁንም በኮሜንት አስቀምጡልኝ። ቀጥታ ወደ መረጃዎቼ እገባለሁ። ከሰሞኑ ባለው ነገር ብዙዎቻችን ክው ብለናል። አብርሽ ወደ ራሱ ተመለሰ ሲባል ቢያንስ ከሁለት አንዱን መርጦ በተለይም ሄርሜላ ትህትና ፍቅር ያሳየችው እሷን ይመርጣል ስንል ጭራሽ ሄርሜላንም አላምን ብሎ እህት ወንድሞቹ የሚነግሩትን ታሪክ አልቀበል ብሎ ለምንድነው ሄርሜላ ሲወሰደችኝ ቦታ ቪዲዮ ያልተቀረጸው እያለ እየተኩራራ ያንቺን ነገር ንገሪኝ መልሱን አሳውቅሻለሁ ብሎ ሲሸኛት ተመልክተናል። በዚህ በኩል የልጁ እናት የሆነችው ሩታም ፍቅርና ትህትናን እያሳየችው እሷንም ደም እንባ እያስለቀሰ ሲሸኛት ተመልክተናል። እባካችሁ ይህን ነገር ስታዩ እንዴት ነው እናንተ አድማጭ እህቶቼ በተለይ ለሴት እንቆረቆራለን የምትሉ እንዴት ነው አብርሽን የማትናገሩት? ብዙዎቻችሁ አሁን ላይ የሄርሜላ ደጋፊ ሩታን ትናገራላችሁ፣ የሩታ ደጋፊዎች ሄርሜላን ትናገራላችሁ። ከዛ ውጭ አብርሽ የምታረገው ነገር ልክ አይደለም። ሴቶቹን ተጫወትክባቸው። አንተ ማን ስለሆንክ ነው እንደዚህ እንደ ስራ ቅጥር መራጭ ሆንከው ብላችሁ ማንም አብርሽን ስትናገሩ አይቻላቅም። የዛሬው ነገሬ ግን አብርሽን ላስጠነቅቅ፣ ሴቶቹን ላነቃ ነው አመጣጤ። አሁን ከሰሞኑ በተለይ ቲክቶክ ላይ በተከታታይ የሚለቀቅ አንድ ቪዲዮ አለ። ይሄን ቪዲዮ እንግዲህ እባካችሁ ሄርሜላን አገናኙኝ የሚል አንድ ግለሰብ ከአሜሪካን ሀገር እንደመጣ መረጃው ተሰምቷል። ከአሜሪካን ሀገር እንደመጣ ስላችሁ ከሚዲያው ነው የመጣው፣ ወደዚህ ወደ ሀገር አልገባም። ነገር ግን በሰሞነኛ ቪዲዮዎች በተለይ ሄርሜላ ምን የመሰለች ልጅ እንደሆነች ፍቅር አሰጣጧን ያው የወንድ እንክብካቤ እንዴት ሰውን እንደምትይዝ ፍቅረኛ እንዴት እንደምትይዝ ሁላችንም የምናውቀው ነው። እንኳን እኛ አይደለንም እነ ቡዚን እነ ዴቭን ራሱ እጃቸውን በአፋቸው አሲዛ ነው እንግዲህ ፍቅር አሰጣጥን ያሳየቻቸው። ብዙ ሰው የሚመሰክርላት ነገር ነው። ብዙ ሰው አያስ ትችላለች ሄርሜላ። ያንን አይቶ ነው ታዲያ ምንድነው ይቺ ልጅ በዚህ ያህል ደረጃ ፍቅር እንክብካቤ ትህትና ያሳየችው እሱ የኮራበት። እኔ ሄርሜላ ድሮም እወዳት ነበረ ገና ዩቲዩብ በራሷ ሲጀምር ነው ያወቅኳት ብሎ ነው ይሄ ልጅ እንግዲህ ሲመሰክር እንደነበር መረጃው የተሰማው። ቲክቶክ ላይቭ ላይ ከፍቶ ነው እንግዲህ የግለሰብ ቲክቶክ ላይም በቀጣይ ሳምንት መጥቶ ያለውን ነገር ይናገራልም እያሉ ነው። ሄርሜላ ለማኝ መሆን የለባትም። ምን የመሳሰለ ሰው እሷን የሚወድ የሚያከብር እንዳለ ልታውቅ
ልትረዳ ይገባል። እንደዚህ ምን ፈልጋት አለም ብሎ እንግዲህ ያ ግለሰብ እየተናገረ እንደሆነ በቀጣይ ጊዜያቶች ሄርሜላን ለማግኘት እቅድ እንዳለው ሄርሜላንም አግኝቶ ደግሞ እንግዲህ ቢቻል ከሷ ጋር ኑሮን እንደሚያስብ ጭምር ነው መረጃው የተሰማው። ፈጣሪ ካለለት እንግዲህ በቀጥታ ገስት ላይ እንዲያገናኙት የቲክቶክ ጌም ላይ እዛው ቀጠሮ እንደያዘም ጭምር መረጃውን እየሰማሁ እገኛለሁ። ከዛ የቲክቶክ ገስት ካደረጉ በኋላ ከተዋወቁ በኋላ እሱ እኔ ለመምጣት ራሱ ምንም ወደ ኋላ ምለው ነገር የለም ሄርሜላ ብቻ እንደዚህ የሚወዳት የሚያከብራት ሰው እንዳለ እንድታውቅ ነው የምፈልገው። ለምንድን ነው በዚህ ያህል ደረጃ ሞራሏ የሚነካው ብሎ በደንብ እየተናገረ እንደሆነ ነው መረጃውን የሰማሁት። እመኑኝ ይሄን ነገር ሌሎች ዩቲዩበሮችም እየተናገሩት ነው። እዚሁ ዩቲዩብ የሚሰሩ እህቶቼ ሁሉ ይሄን ነገር እያሉት ነው። ሄርሜላን ከአሜሪካም ከእንግሊዝም ፍቅረኛ እየመጣላት ነው። እኛን ራሱ ደውሎ በግል የሚያናገሩን ሰዎች አሉ እያሉ ሁሉ መልእክት ሲያሰሙ ነበር ማለት ነው። ታዲያ ይሄን ነገር እኔ ውሸት ነው ብዬ አልጠራጠርም። ምክንያቱም ሄርሜላ ካያያችሁ ሰው አያያዝ ትችላለች፣ እንክብካቤ ትችላለች። ይኸው አብርሽን እየለመነች እንደዚህ ዝቅ አለች እንጂ ምን ያህል እንክብካቤ ለሰው እንደምትችል የተመለከታችሁት ነው። ይሄን አይቶ ደግሞ የማያፈቅራት ሰው የለም። ቆንጆ ነች፣ መልክ አላት፣ ሁሉን ነገር አሟልቷታል። ነገር ግን አብርሽ ላይ ሙጭጭ ማለቷ ነው እንደዚህ ያስናቃት። በተለይ በትናንትናው ቪዲዮ የሄርሜላ ወዳጅ አድናቂዎች ብግን ብለዋል። የሩታም ተናደዋል። ምንድነው ሁለቱንም ሴቶች እንደሚጫወትባቸው ጥብርር ብሎ ቆሞ እህት ወንድሞቹ ሲያስረዱት ሄርሜላ ላንተ መልካም ያሰበች ነች ሲሉት ይሄንን ሁሉ ላለመቀበል ፈልጎ እንዴት ነው ሄርሜላ ላይ የሚኩራራው? ለዚህ ልጅ አንዳንዴ የሩታ የበፊት አቋሟ ምርጥ ነበር። ሩታ ልክልኩን ስትነግረው ሩታ ብዙ ነገር ስታስቀይመው ነው ይሄ ልጅ ወደ ቦታው የሚስተካከለው እያሉ ሲናገሩ ነበረ። እውነትም አንዳንዴ እንደዚህ ያስፈልጋል። የበዛ ፍቅር የበዛ እንክብካቤ ሰውን ያጠግባል ብዬ ነው ያሰብኩት። እንደው ሄርሜላ አንድ ቀን ስትጨቃጨቅ አይታችሁ ታውቃላችሁ? ሄርሜላ አንድ ቀን ከፍቷት እንኳን አብርሽን ስትናገር አይታችሁ ታውቃላችሁ? ይኸው ትናንት ራሱ እንደዛ ክብሯን ዝቅ እያደረገ በቃ እኔ አሁን አንቺንም ምንም የምቀበለው ነገር የለም ሲላት ራሱ እሺ በቃ መልስህን አሳውቀኝ፣ ስልክህን ግን አትዝጋብኝ እያለች ነው የለመነችው። ምን አይነት ትህትና ነው? ምን አይነት ሰው ማክበር ነው? ምን አይነት የፍቅር ጥግ ነው? ይህንን ሁሉ ክዶ ግን እሱ ዛሬም ላይ እነሱ ላይ ይጫወታል። እባካችሁ ተመልካቾች ውሳኔ አሳውቁ። አብርሽን ተቆጡ። ሩታና ሄርሜላ አሁን ላይ ጥፋታቸው አልታየኝም። ይሄ ልጅ ነው ልብ እየሰጠ ሁለቱንም ልብ በዚህም በኩል ተስፋ እያደረገ እየተጫወተ የሚገኘው። ይሄንን ልጅ ነው እንጂ ልናስጠነቅቅ የሚገባው። በሌላ በኩልማ ሴቶቹ ምን አጠፉ? እኔ የእውነት የዛሬው ሐሳቤ ይሄንን ነው። ሄርሜላም አዲስ ህይወት እንድትጀምር እባካችሁ እንጨቅጭቃት። ከእንደዚህ አይነት ትርምሱ ከወጣበት ከተናቀችበት ዛሬ እዚህ ጋር ነገ እዛ ጋር ሂጂ የምትባልበት ህይወት እንድትወጣ እባካችሁ የተቻለንን እናድርግ። ቢቻል ይሄንን ግለሰብ ተዋውቃ የራሷን አዲስ ህይወት እንድትጀምር የተቻለንን እንድናረግ ነው የዛሬ መልእክቴን ማስተላለፍ የምፈልገው። ሄርሜላ እባክሽ ከአሜሪካ ነኝ የሚል ላንቺ ክብር ፍቅር የሚሰጥ ሰው እየመጣ ነው። እሱም ብታገኝ እሱም ብታወሪ መልካም ነው ብዬ አስባለሁ። መገኘት በሌለብሽ ክብርሽ ባልታወቀበት ቦታ ባትገኝ ላንቺ ጥሩ ነው ብዬ ነው የማስበው። ምናልባትም ዞር ስትይ ደግሞ የተሻለ ነገር የሚያጋጥምሽ ነገር ይኖራል። ይሄን ነገር ነው ለመናገር ፈልጌ መረጃውን ይዤ ብቅ ያልኩት። የዛሬው መረጃ ምን ይመስላል? እናንተ እንዴት ተረዳችሁኝ? በኮሜንት ያለውን ነገር ብታሳዩኝ ደስ ይለኛል። ጠቅለል ባሉ መረጃዎች ግን ለዛሬ ይዤ የመጣሁት ይሄን ይመስል ነበር። በሌሎች ቪዲዮዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘሁላችሁ። ሰላም